በጥምቀት በኩል ንዑሰ ክርስቲያን እንዴት ይጠመቃሉ? ንዑሰ ክርስቲያን የሚባሉት እነማን ናቸው? የሚለውን ለማየት ርዕሱን መነሻ አድርገን አቁመናል ማለት ነው። እንግዲህ የትናንትናውን ለማስታወስ ያህል አለፍ ብለን ስንመለከት እንደ መነሻ በመጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ አሐቲ ጥምቀት አንዲት ናት ብሎ ጥምቀት አንዲት መሆኗን በኤፌሶን መልእክቱ ምዕራፍ 4 ቁጥር 5 ላይ ተናገረው መነሻ አድርገን አንድ እግዚአብሔር አንዲት ሃይማኖት እንዳሉ ያለችንም ጥምቀት አንዲት መሆኗን ሐዋርያው ቅዱስ ጳውሎስ የነገረንን መነሻ በማድረግ ሰለስቱ ምዕት ሊቃውንትም ወነአምን በአሐቲ ጥምቀት ለስርየት ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብለው በሃይማኖት ጸሎት ላይ እንዳስቀመጡልን መድኃኒታችን ኢየሱስ ክርስቶስም ያመነ የተጠመቀም ይድናል ያላመነ ግን ይፈረድበታል ብሎ በማርቆስ 16:16 ላይ እንደሚነግረን ይህንን መነሻ አድርገን ስለ ጥምቀት ተመልክተናል ማለት ነው። እንግዲህ በብሉይ ኪዳን የነበሩ የጥምቀት አይነቶች 5 ወገን ነበሩ፣ 5 አይነት ነበሩ። በሐዲስ ኪዳን ይህቺ አንዲት ጥምቀት ከሥላሴ የምንወለድባት ጥምቀት መንፈሳዊ ልደትን ዳግመኛ የምንወለድባት ልደት የነፍስ ልደት ማለት ነው። በነፍሳችን ከእግዚአብሔር የምንወለድ በጥምቀት ነውና ይህቺ ጥምቀት ደግሞ አንዲት ናት። ይህችን ጥምቀት የምናገኝባቸው መንገዶች ደግሞ 3 እንደሆኑ ተመልክተናል በሐዲስ ኪዳን ማለት ነው። እንግዲህ ከብሉይ ኪዳን የጥምቀት አይነቶች ጋር ሲደመር 8 ይሆናል ማለት ነው። በዋናነት ግን አሁን ባለንበት ወደ ዘላለም ሕይወት መርቶ ወደሚያስገባን አማናዊው ወደ ሆነው ጥምቀት ክርስቶስ አርአያ ሆኖ አሳይቶን እርሱ ተጠምቆ ተጠመቁ ያለን ጥምቀት ተማሩ፣ የእግዚአብሔርን ቃል እወቁ፣ እመኑ፣ ከተማራችሁ ካወቃችሁ ካመናችሁ በኋላ ደግሞ ተጠመቁ ብሎ ባስተላለፈልን እግዚአብሔራዊ ቃል መሰረት ሂዱና አሕዛብን ሁሉ አስተምሩ ብሎ ሐዋርያትን ካዘዘ በኋላ አስተምሩ፣ መማር ማወቅ ማመን እንደሚቀድም ይነግረናል። ካለ በኋላ ተምረው ተረድተው በእግዚአብሔር ካመኑ በኋላ በአብ በወልድ በመንፈስ ቅዱስ አጥምቋቸው ብሎ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደ ተናገረ ያንን መሰረት አድርገው ሐዋርያትን እንዳስተማሩ ምስጢረ ጥምቀትን ለምእመናን እንዳካፈሉ በጥምቀት የሰውን ልጆች ወደ እግዚአብሔር እንዳቀረቡ የእግዚአብሔር ልጆች እንዳደረጉ መጽሐፍ ቅዱስ የሚነግረንን ተመልክተናል ማለት ነው። እንግዲህ በሐዲስ ኪዳን ጥምቀት የሚፈጸምባቸው መንገዶች 3 ናቸው። የመጀመሪያው ውሃ ነው፣ ሁለተኛው ደመ ሰማዕታት ነው፣ ሶስተኛው አንብአ ንስሐ ነው። በእነዚህ በ3 መንገዶች አንዷ ጥምቀት አማናዊት የሆነችዋ ጥምቀት በነፍሳችን ከእግዚአብሔር የምንወለድባት ጥምቀት ትፈጸምልናለች በ3 መንገድ። እንግዲህ ጥምቀት አንዲት ናት የሚለውን የሚቃረን ቃል አይደለም ይሄ ቃል። ያችን አንዲት ጥምቀት የምናገኝባቸው መንገዶች 3 ናቸው። ወደ አንድ ሀገር ለመሄድ መሄጃ መንገዱ 3 ቢሆንና መዳረሻችን ግን ያቺ ሀገር ናት። ያቺ ሀገር ጥምቀት ናት። ወደ ጥምቀት አንድ ወደ ሆነችዋ ጥምቀት ለመሄድ መንገዶቹ ስንት ናቸው? 3 ናቸው። ውሃ፣ ደመ ሰማዕታትና አንብአ ንስሐ ናቸው። እንግዲህ የውሃ ጥምቀት ምን እንደሚመስል እሱንም በሰፊው ተመልክተናል ማለት ነው። በስነ ፍጥረት ታሪክ ለታውጽእ ባሕር ኩሎ ዘመድ አሳት ወኩሎ ተሐዋስያን ዘቦ መንፈሰ ሕይወት በኦሪት ዘፍጥረት ምዕራፍ 1 ቁጥር 20 ላይ እግዚአብሔር ሕያው በሆነ ቃሉ ውሃ ሕያው ነፍስ ያላቸውን ተንቀሳቃሾች ሁሉ ታስገኝ ብሎ በመለኮታዊ ቃሉ በተናገረ ጊዜ በነቢይ ከባሕር ውስጥ ከውሃ ውስጥ 3 ዋና ዋና ፍጥረታት ተገኝተዋል። እሊህም በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕይወት ጸንተው ሕያዋን ሆነው የሚኖሩ እንደሆኑ ተመልክተናል። አሁን ባህር በሐዲስ ኪዳን የጥምቀት ምሳሌ ናት። በስነ ፍጥረት ባህር 3 ፍጥረታት እንዳስገኘች በጥምቀቱ 3ቱ ጾታ ምእመናን ይገኛሉ ማለት ነው። ባህር የጥምቀት ምሳሌ ነው።
ሶስቱ ፍጥረታት በልባቸው የሚሳቡ የሰብአ ዓለም፣ በእግራቸው የሚሽከረከሩ የባህታውያን፣ በክንፋቸው የሚበሩ ደግሞ ተመስጦተ ጸጋ ያላቸው የሰማዕታት ምሳሌዎች እንደሆኑ አይተናል ማለት ነው። እኒህ ሶስቱ ጾታ ምእመናን የሚባሉት የምእመናን ወገኖች ማለት ነው። ሰብአ ዓለም፣ ባህታውያን፣ ሰማዕታት በጥምቀት በኩል አልፈው ዘላለማዊት ርስት መንግስተ እግዚአብሔርን ይወርሳሉ ነው። እኛም በእነዚህ በሶስቱ ጾታዎች በአንዱ የምንመደብ ወይም ደግሞ በእያንዳንዱ እንደየ አኗኗራችን የምንመደብ ነን ማለት ነው። ሁላችንም በሰብአ ዓለም፣ በባህታውያን፣ በሰማዕታት። ሰማዕትነት ደም ማፍሰስ፣ ስለ ሃይማኖት አንገትን መቀላት ብቻ ላይሆን ይችላል። ስለ ጽድቅ ምስክር ሆኖ ጸንቶ ስለ እውነት መስክሮ ዓለምን ድል መንሳት በራሱ ሰማዕትነት ነው ማለት ነው። እና እነዚህን ተመልክተናል። የውሃ ጥምቀት ምን እንደሚመስል በልዩ ልዩ ቦታዎች እንደሚፈጸም እንግዲህ ውሃ ጥምቀት ከሚፈጸምባቸው መንገዶች አንዱ ውሃ ነው ብለናልና ውሃ ደግሞ በምን አይነት ውሃ ነው ካልን በፈሳሽ ወንዝ ጥምቀት ሊፈጸም ይችላል። ሰው ሰራሽ በሆነ በኩሬ ወይም ደግሞ በመስኖ ውሃ ሊፈጸም ይችላል። ጥምቀት በእነዚህ ሊፈጸም ይችላል ማለት ነው። ሌላው በእፍኝ ውሃ ሊፈጸም ይችላል። ይህ በሲኖዶስ በሐዋርያት ሲኖዶስ እንዲሁም ደግሞ በፍትሐ ነገሥት የተቀመጠ የጥምቀት የውሃ ጥምቀት የሚፈጸምባቸው ቦታዎችና የውሃ አይነቶች ናቸው ማለት ነው። ውሃው አንድ ውሃ ነው። ሆኖም ግን ውሃው ፈሳሽነቱ የቆመ ውሃ መሆኑ፣ በመስኖ የሚወርድ መሆኑ፣ በእፍኝም የሚዘገን ውሃም ሊሆን ይችላል። የውሃ እጥረት ባለበት ቦታ፣ በረሃማ በሆነ ቦታ፣ ድርቅ በሆነ ዘመን እንዲህ አይነትም ሊፈጠር ይችላል ማለት ነው። እንዲህ አይነት ስርዓት ተሰርቷል። በእፍኝ ውሃ ሰውነቱን ሊያረስ በሚችል እፍኝ ውሃ ጥምቀት ሊፈጸም ይችላል ማለት ነው። እንግዲህ የውሃ ጥምቀት በእነዚህ ሊፈጸም ይችላል። ሌላው የደም ጥምቀት ወይም ደግሞ ደመ ሰማዕታት የሚባለው ነው። ደመ ሰማዕታት ቅዱሳን በሃይማኖታቸው ጸንተው ስለ እግዚአብሔር የባህሪ አምላክነት እየመሰከሩ አላውያን ነገስታት በበዙበት ዘመን፣ አላውያን ነገስታት በሰለጠኑበት ዘመን ስለ ሃይማኖታቸው ስለ ጽድቅ ብለው አንገታቸውን ለተሳለ ስለት ሰውነታቸውን ለነደደ እሳት አሳልፈው ሊሰጡ ይችላሉ ማለት ነው። በዚህ ጊዜ ደማቸው ይፈሳል። ያላመኑ የነበሩ አህዛብ ቅዱሳን የሚባሉት ካመኑ ሰማዕትነትን ከተቀበሉ በኋላ ነው። መጀመሪያ ሳያምኑ ግን አህዛብ የነበሩ ቅዱሳንን በማየት ክርስቲያኖችን ለሃይማኖታቸው ያላቸውን ጽናት በማየት የሚደረገውን ተአምራት በማየት ስለ ክርስቲያኖች የሚደረገውን ተአምራት በማየት አይ እኛ በክርስቲያኖች አምላክ እናምናለን፣ የሚያድንም የሚገድልም ሕይወትን የሚሰጥ አምላክ የክርስቲያኖች አምላክ ነው ብለው የሰማዕታቱን አምላክ የነ ቅዱስ ጊዮርጊስን፣ ሌሎችም የነ ቅዱስ ቂርቆስን፣ የነ ቅዱስ ኢየሉጣን ሊሆን ይችላል አምላክ እናምናለን ብለው ወዲያውኑ በተሳለ ስለት አንገታቸውን ቢቀሉ ወደ ነደደ እሳት ቢገቡ ያ ደማቸው መፍሰሱ እንደ ጥምቀት ተቆጥሮላቸው ወደ እግዚአብሔር መንግስት መግባት ይችላሉ፣ ይገባሉ ነው። የደም ጥምቀት ወይም ደግሞ ደመ ሰማዕታት ማለት በዚህ ልክ ነው። በውሃ ሳይጠመቁ ኖረው ግን ደግሞ ቅጽበታዊ በሆነ መንገድ አምነው ወዲያውኑ ደማቸውን በሰማዕትነት ቢያፈሱ ያ ደማቸውን ማፍሰሳቸው እንደ ጥምቀት ይቆጠርላቸዋል ነው። ሶስተኛው የእንባ ወይም ደግሞ የአንባ ንስሐ ጥምቀት ነው። ይህም ደግሞ እንግዲህ በግዞት ወይም በእስር ቤት ሆነው ሊሆን ይችላል ያልተጠመቁ በውሃ ያልተጠመቁ ሰዎች በእግዚአብሔር አምነው ካህናት በሌሉበት ዘመን አጽዋ በሆነ ጊዜ መጠመቅ ፈልገው ግን የሚያጠምቋቸው ካህናትን አጥተው በዚያ ያለቅሷቸው እንባቸው እንደ ጥምቀት ተቆጥሮላቸው ሳይጠመቁ በውሃ ሳይጠመቁ ቢሞቱ ለቅሷቸው እንደ ጥምቀት ተቆጥሮላቸው ወደ እግዚአብሔር መንግስት ይገባሉ ነው። እና በእነዚህ መንገድ
በውሃ በደመ ሰማዕታትና በአንብዓ ንስሐ ጥምቀት ይፈጸማል። አማናዊ ጥምቀት፣ የአዲስ ኪዳን ጥምቀት። ጥምቀት አንዲት ናት የምንላት ጥምቀት በሶስት መንገዶች ትፈጸማለች ነው። እኒህን ያው በትናንትናው መርሃ ግብር ያየናቸው ናቸው። የጥምቀት ቀኖና ጥምቀት ስሩ ላዕለ እደው ወአንስት፣ ጥምቀት በሴቶችም በወንዶችም ላይ እኩል የተሰራ ስርዓት ነው። ይህንንም ተመልክተናል። ለሴቶች ለወንዶች የሚባል ልዩነት ለጾታ ሰብ ለጾታ ምእመናን በጾታ የሚከፈል ያይደለ ሁሉንም አንድ አድርጎ የእግዚአብሔር ልጆች ማድረግ የሚችል ሁሉም አንድ ሆነው ከእግዚአብሔር የሚወለዱበት ዳግመኛ ልደትን የሚያገኙበት በነፍስ የሚወለዱበት የእግዚአብሔር መንግስት ሊወርሱበት የሚችሉበት ምስጢር ጥምቀት ነው እና ጥምቀት ከማይደገሙ ምስጢራት ከሰባቱ ምስጢራት የሚደገሙ የማይደገሙ እንዳሉ ተመልክተናል። ከማይደገሙ ምስጢራት አንዱ እና የመጀመሪያው ጥምቀት ነው። ጥምቀት አንዲት ናት የሚባልም ለዚህ ነው። የማይደገም አንድ ጊዜ ከእግዚአብሔር የምንወለድበት አንዲት ርስት መንግስተ ሰማያትን የምንወርስበት አንድ እግዚአብሔርን አምነን የምንኖርበት በአንዲት ሃይማኖት ጸንተን የምንኖርበት ስለሆነ ጥምቀት አንዲት ናት ብሎ መጽሐፍ ቅዱስ ይነግረናል ማለት ነው። የእግዚአብሔር ቃል ያስተምረናል። እንግዲህ ስለ ጥምቀተ ሕፃናትና ጥምቀተ ንዑሰ ክርስቲያን የሚለውንም ንዑሰ ክርስቲያን ከሚለው አቁመን ግን ጥምቀተ ሕፃናትን ተመልክተናል። ጥምቀተ ሕፃናት ማለት ወንዶች በ40 ቀን ሴቶች በ80 ቀን የሚፈጽሙት ማለት ነው። ይህችን አንዲት ጥምቀት ወንዶች በተወለዱ በ40 ቀን ሴቶች በተወለዱ በ80 ቀን ይፈጽሟታል፣ ይጠመቃሉ፣ የእግዚአብሔር ልጆች ይሆናሉ ማለት ነው። ይህንንም መነሻ ከስነ ፍጥረት ታሪክ አዳምንና ሔዋንን መነሻ ያደረገ እንደሆነ በመጽሐፈ ኩፋሌ ምዕራፍ 5 ቁጥር 1 ላይ ያለውን በማንሳት እንዲሁም ደግሞ ኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ጀምሮ እስከ 8 በብሉይ ኪዳን የነበሩ ሰዎች ወደ ቤተ መቅደስ የመንጻት ወራት ሲደርስላቸው እናቶች ልጆቻቸውን ወደ ቤተ መቅደስ ይዘው ይሄዳሉ። ለልጆቻቸው በረከትን ያሰጣሉ። እንዲሁም ደግሞ እነርሱ ደግሞ ለእግዚአብሔር በመንጻት ወራታቸው ጊዜ መስዋዕት ያቀርባሉ ማለት ነው እና ወንዶችን ቢወልዱ በ40ኛው ቀን ሴቶችን ቢወልዱ በ80ኛው ቀን ወደ ቤተ መቅደስ ወስደው ከቤተ መቅደስ በረከተ እግዚአብሔርን ጸጋ እግዚአብሔርን ልጅነትን የማያሰጥ ግን በመንፈሰ ረድኤት የሚከብሩበትን በመንፈሰ ልደት ያይደለ በመንፈሰ ረድኤት የሚከብሩበትን ጸጋ ያገኛሉ ማለት ነው። መነሻው አዳም በተፈጠረ በ40ኛው ቀን ወደ ገነት የገባበትን ሔዋን በተፈጠረች በ80 ቀን በ80ኛው ቀን ወደ ገነት የገባችበት መነሻ ያደረገ እንደሆነ በአዲስ ኪዳንም ይህንን ሐዋርያት ስርዓት አድርገው ሰርተውልን ወንዶች በተወለድን በ40 ቀን ሴቶች በተወለዱ በ80 ቀን በጥምቀት ሁለተኛ ልደትን ረቂቅ ልደትን ከረቂቃን ሥላሴ ረቂቅ ልደትን ተወልደን ረቂቅ መንግስት እግዚአብሔርን ለመውረስ እድል የምናገኝበት ይህንን ታላቅ መልካም ምስጢር የምንሳተፍበት ምስጢር ያለው ነው ማለት ነው። ይህንን እንግዲህ ተመልክተናል። ጥምቀተ ንዑሰ ክርስቲያን ከሚለው ነው መነሻችን ለዛሬ ማለት ነው። ጥምቀተ ንዑሰ ክርስቲያን እንደምንድን ነው ካልን እንግዲህ ጥምቀት የሚፈጸምላቸው ሕፃናትም የሚፈጸምላቸዋል ካደጉ በእድሜ ከጎለመሱ በእድሜ ከፍ ካሉ በኋላም ሴቶችም ሆኑ ወንዶች ጥምቀት ይፈጸምላቸዋል። ወደ እግዚአብሔር የመጡ ሁሉ አይከለከሉም እና ጥምቀተ ንዑሰ ክርስቲያን ማለት ቃሉ በራሱ ምን ማለት ነው ስንል የክርስቲያን ታናሽ ማለት ነው። ንዑሳነ ክርስቲያን ያልን እንደሆነ የክርስቲያን ታናሾች ማለት ነው። የግዕዙ ቃል ንዑስ የሚለው ለአንድ ነው ለነጠላ ማለት ነው። ንዑሳን ሲል ደግሞ ለብዙዎች ለድርብ ሆኖ ያገለግላል ማለት ነው እና ንዑሰ ክርስቲያን ማለት የክርስቲያን ታናሽ፣ ንዑሳነ ክርስቲያን የክርስቲያን ታናሾች ማለት ነው። ለምንድን ነው ታናሾች የተባሉ ከተባለ ገና ክርስትናን ሙሉ በሙሉ ያልተቀበሉ
በከፊል ወደ ክርስትናው ህይወት የቀረቡ የመጡ በእምነት ክርስቲያኖችን የመሰሉ ሆኖም ግን በጥምቀት ክርስትናን ሙሉ በሙሉ ያልፈጸሙ በክርስትናው ህይወት ፍጹም ያልሆኑ ማለት ነው። ንዑሰ ክርስቲያን ወይም ደግሞ ንዑሳነ ክርስቲያን የሚባሉ ማለት ነው። በትምህርት ላይ ያሉ አምነው ለጥምቀት እየተዘጋጁ ያሉ ማለት ነው። አንድ አረማዊ ወይም ደግሞ አህዛባዊ ሰው አምኖ የእግዚአብሔርን ቃል ተምሮ ተረድቶ ወዲያውኑ አይጠመቅም። ጽናቱ፣ ጥንካሬው፣ እምነቱ እስከምን ድረስ እንደሆነ ትምህርቱን ደግሞ በሚገባ ማወቅ ስላለበት እንዲያውኑ ፈጥኖ ቢመጣ ፈጥኖ በልዩ ልዩ ፈተናዎች ሊወጣ ስለሚችል አስቀድሞ ገና በተመክሮ ተፈትኖ ጸንቶ ጽናቱ ታይቶ ነው ወደ ጥምቀት የሚመጣው። ጥምቀት ታላቅ ምስጢር እንደመሆኑ እንዲያውኑ ዝም ብሎ ፈጥኖ የሚገቡበት አይደለም። አረማውያን አህዛብ ቢመጡ ወደ ክርስትናው ፈጥኖ አይጠመቁም። ተምረው ተረድተው አምነው በህይወታቸው ከአህዛባዊነት ከአረማዊነት ግብር ከነበሩበት ጥንት ከነበሩበት ተለውጠው የክርስትናን ህይወት እንደ እግዚአብሔር ቃል መኖር ሲችሉ መኖር ሲጀምሩ መኖር ሲችሉ ያ ተረጋግጦላቸው በዚያ መንገድ ነው የሚጠመቁት ማለት ነው። ያውም 3 አመት ተብሎ በስርዓተ ቤተክርስቲያን በፍትሐ ነገሥት ተቀምጧል ማለት ነው። እንግዲህ 3 አመት ከተማሩ በኋላ ይጠመቃሉ ነው። ሆኖም ሊቃውንቱ መምህራን የእኒያን የተጠማቂዎችን የአማኞችን የንዑሳን ክርስቲያኖችን ጽናትና ብርታት፣ እውቀት፣ ጥንካሬ አይተው ደግሞ 3 አመቱን ሊያሻሽሉላቸው ይችላል በልዩ ልዩ ምክንያቶች ማለት። ይህም ደግሞ ስልጣን ስለተሰጣቸው ማለት ነው። ይሄ የማይጨመርበት የማይቀነስበት ሳይሆን እንደ ህግ ያተቀመጠ ማለት ነው እንጂ ከዚያ በፊት ለመጠመቅ ዝግጁና ብቁ ሆኖ የተገኘ ካለ ደግሞ ሊጠመቅ ይችላል። ያው እየተደረገም ያለ የቤተክርስቲያኒቱ ስርዓት ስለሆነ ሊቃውንቱ መምህራን ካህናቱ ባመኑበት ሊፈጽሙላቸው ይችላሉ ማለት ነው። ንዑሰ ክርስቲያን የሚባሉት በቤተክርስቲያን ቀኖና መሰረት የመጠመቂያ ጊዜ ያለፈባቸው ያ ማለት ወንዶቹ 40 ቀን ሴቶቹ 80 ቀን ያለፈባቸው ማለት ነው። ከዚያ በላይ እድሜ ያስቆጠሩ ማለት ነው በስጋዊ ህይወታቸው። ነገር ግን አምነው እስከመጡ ድረስ ቤተክርስቲያን ተቀብላ ስርዓት የምትፈጽምላቸው አማንያን ናቸው። ንዑሰ ክርስቲያን ማለት ወይም ደግሞ ንዑሳነ ክርስቲያን የሚባሉት በቤተክርስቲያን ቀኖና መሰረት የመጠመቂያ ጊዜ ያለፈባቸው 40 ቀንና 80 ቀን ለወንዶች 40 ቀን ለሴቶች 80 ቀን ያለፈባቸው ነገር ግን አምነው እስከመጡ ድረስ ቤተክርስቲያን ተቀብላ ስርዓት የምትፈጽምላቸው አማንያን ናቸው። እንግዲህ በብሉይ ኪዳን ግዝረትን ብናነሳ ለጥምቀት ምሳሌና ምልክት ስለነበር ማለት ነው። በግዝረት ጥምቀት ስለገባ ግዝረት በተጀመረ ጊዜ አብርሃም የ99 አመት ሽማግሌን ሰው ነበረ መጽሐፍ ቅዱስ እንደሚነግረን ማለት ነው። አብርሃም ኦሪት ዘፍጥረት ምዕራፍ 17 ላይ ምዕራፍ 17 ቁጥር 24 ላይ አብርሃም የ99 አመት ሽማግሌ ነበረ ነው የሚለው። የ99 አመት ሽማግሌ ሲገዘር ማለት ነው። ሲገዘር ወይም ደግሞ ሲገረዝ ማለት ነው። አሁን ግዝረት ስርዓት ሆኖ የተቀመጠው በ8 ቀን ህፃናት እንጂ በ99 አመት ሽማግሌ አልነበረም። እንግዲህ የግዝረት መነሻው አብርሃም ነው። ለመጀመሪያ ጊዜ የተገዘረ ግዝረትንም ደግሞ በብሉይ ኪዳን ለነበሩ ሰዎች ያመጣ አብርሃም ነው። በአብርሃም በኩል ነው እግዚአብሔር መልእክቱን ያስተላለፈ ማለት ነው። ኋላ ሙሴ ህግ አድርጎ ሰራው በኦሪት። አብርሃም እንግዲህ ከኦሪት በፊት በዘመን አበው ወይም ደግሞ በህገ ልቡና የነበረ በአርክ በዲበ ምድር አብርሃም ተብሎ በምድር ላይ አብርሃም የሚባል መልካም
ድንቅ ታላቅ ወዳጅ አለኝ ተብሎ የተመሰከረለት እግዚአብሔር ለመላእክት እንዲህ ብሎ ይነግራቸው ነበር ይላል። እና አብርሃም ለግዝረት መጀመሪያ ነው። ሆኖም አብርሃም ሲገዝር የ99 ዓመት ሽማግሌ ነበር። ሆኖም በሙሴ ዘንድ ግን በሙሴ ዘመን ሕግ ሲሰራ ሕፃናት በ8 ቀናቸው እንዲገዘሩ ስርዓት ተሰርቷል። አሁን አብርሃም በዚህ እድሜው ስለተገዘረ ከግዙራን አይቆጠርም የሚባል አይደለም። እንዲሁም የግዝረት መነሻ ግዝረት የእግዚአብሔር ልጆች የሆኑት የሚለዩበት ምልክት ነው። ያልተገዘሩ አሕዛብ ናቸው፣ የተገዘሩ ደግሞ ሕዝበ እግዚአብሔር ተብለው የሚለዩበት ምልክት ነበር፣ ለወንዶቹ የተሰራ ስርዓት ማለት ነው። እናም አብርሃም በ99 ዓመቱ ስለተገዘረ የእግዚአብሔር ወገን አይደለም አይባልም። እንደውም የመጀመሪያ ተብሎ ይነገርለታል እንጂ ማለት ነው። ስርዓቱ ግን የተሰራ በ8ኛው ቀን ነው ለሌሎቹ። ስለዚህ ዛሬም አማንያን በመጡበት እድሜ ቢጠመቁ ጊዜ ያልፎባችኋልና ከጥሙቃን ልትቆጠሩ አይገባችሁም የሚላቸው የቤተክርስቲያን ትምህርት የቤተክርስቲያን ስርዓት የለም። የሚባሉበት የቤተክርስቲያን ስርዓትና አስተምህሮ የለም። በመጡበት ጊዜ ሁሉ ቤተክርስቲያን ትቀበላቸዋለች። እግዚአብሔር በምህረት እጁ በፍቅር እጁ ይቀበላቸዋል። የእግዚአብሔር እጆቹ ሁልጊዜም ለምህረት፣ ለፍቅር፣ ለቸርነት የተዘረጉ ናቸው ማለት ነው። ለሰው ልጆች ሁልጊዜ የተዘረጉ ናቸው እና ወደ እግዚአብሔር መቅረብ እንጂ እግዚአብሔር ሁልጊዜም ተቀባይ ነው። ስለዚህ በየትኛውም የእድሜ ክልል ቢመጡ መጠመቅ የሚችሉ አማንያን እነርሱ ንዑሳን ክርስቲያን ወይም ደግሞ ንዑሳነ ክርስቲያን ወይም ንዑሰ ክርስቲያን ተብለው ይታወቃሉ ማለት ተብለው ይጠራሉ። ንዑሰ ክርስቲያን ያው በመጻሕፍት ንዑሰ ክርስቲያን ተብሎ ብዙ ጊዜ ስለሚገለጽ ከዘይቤያዊ ቃሉ አንጻር ነው ንዑሳን የሚለውን ቃል የምጠቀመው እንጂ የክርስቲያን ታናናሾች ለማለት ንዑሳን የሚል ብዥ ስለሚያስፈልገው ነው እንጂ በመጻሕፍት ንዑሰ ክርስቲያን መጻሕፍት ምስጢር እንጂ ዘይቤ ስለማይጠነቅቁ ማለት ነው ንዑሰ ክርስቲያን ተብለው ይገለጻሉ ነው። አምላካችን ኢየሱስ ክርስቶስ ለዘመጻ ሀቤ ይሰድዶ ወያውጽኦ አፍአ ወደ እኔ የሚመጣውንም ወደ ውጭ አላወጣውም ይላል በዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ እንደምናገኘው ወደ እኔ የሚመጣውንም ወደ ውጭ አላወጣውም። ስለዚህ ማንም በእርሱ ዘንድ የተጣለ እንዳልሆነ ይናገራል ማለት ነው። ጌታ ኢየሱስ ክርስቶስ በምሳሌ ያስተማረው ትምህርት የሚያስረዳን ይህንኑ ነው። ምሳሌው እንደምንድን ነው ካልን በማቴዎስ ወንጌል ምዕራፍ 20 ቁጥር 1 ጀምሮ የተቀመጠ የእግዚአብሔር ቃል አለ። ምንድን ነው የሚለው ቃሉ? ለወይኑ አትክልት ሰራተኞችን የሚቀጥር ሰው ወደ ሰራተኞች እንደሄደ ይነግረናል። ለወይኑ አትክልት ሰራተኞችን የሚቀጥር ሰው ወደ ሰራተኞች እንደሄደ በሄደም ጊዜ በልዩ ልዩ ሰዓት የሄደ ሰራተኞችን አግኝቷል። በቀጥታ የመጽሐፍ ቅዱስን ቃል ስንመለከተው የማቴዎስ ወንጌል ምዕራፍ 20 ቁጥር 1 ጀምሮ እናንብበው። መንግስተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለችና ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም ወጥቶ ስራ የፈቱ ሌሎችን በአደባባይ ቆመው አየ። እነዚያንም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ ይለናል። ደግሞም በ6 እና በ9 ሰዓት ወጥቶ እንዲሁ አደረገ። እንግዲህ በጠዋት ሄደ፣ በጠዋት በ1 ሰዓት ሄደ፣ በ3 ሰዓት ሄደ፣ በ6 ሰዓት ሄደ፣ በ9 ሰዓት ሄደ። ይጨምራል ደግሞ ይቀጥልና በ11ኛውም ሰዓት ወጥቶ ሌሎችን ቆመው አገኘና ስራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው ብለው መለሱለት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አትክልት ጌታ
አዛዡን ጠርቶ ሰራተኞችን ጥራና ከኋለኞች ጀምረህ እስከ ፊተኞች ድረስ ደመወዝ ስጣቸው አለው። በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞችን በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነርሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ተቀብለውም እነዚህ ኋለኞች 1 ሰዓት ሰሩ፣ የቀኑንም ድካምና ትኩሳት ከተሸከምን ከኛ ጋር አስተካከልሃቸው ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን ምን አለ? መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልሁህም? በ1 ዲናር አልተስማማኸኝምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው ወዳለሁ። በገንዘብ የወደዱትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆኑ ዓይንህ ምቀኛ ናትን? እንዲሁ ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸውና ይላል ማለት ነው እግዚአብሔር ቃል። የማቴዎስ ወንጌል ምዕራፍ 20 ቁጥር 1 እስከ 16 ያለውን ያነበብኩላችሁ። ይህ በጣም ድንቅ የሆነ መልእክት ያለው ቃል ነው። ስለ ጥምቀት እጅግ አስረጅ ስለሆነ ነው በስፋት ያነበቡት ማለት ነው። እና ምንድነው የወይኑ ባለቤት በጠዋት ሄደ፣ ሰራተኞችን አገኘ፣ ወደ ወይኑ ቦታ አሰማራቸው ለስራ። በ3 ሰዓት ሄደ አሰማራቸው። በ6 ሰዓት ሄደ፣ ስራ ፈተው እስከ 6 ሰዓት ቆይቶ አገኛቸው፣ አሁንም አሰማራቸው። በ9ም ሰዓት ሄደ አሰማራቸው። በ11ኛውም ሰዓት ሄደ አሰማራቸው። እንግዲህ 11ኛው ሰዓት ማለት እኮ 1 ሰዓት የቀረው ነው። ለ12 ሰዓት የመሸ ሰዓት ነው። በቃ 1 ሰዓት ብቻ ሊሰሩ ግን አሰማራቸው። ይህ የሚያሳየን ምንድነው? ስለ ንዑሰ ክርስቲያን ህይወት እጅግ የሚያስተምር ነው ማለት ነው። ንዑሰ ክርስቲያን የሚባሉት በአንድ እድሜ ክልል ብቻ እንዲሁ በ30 ዓመት በ60 ዓመት ብቻ ሳይሆን በ1 ዓመት ሊሆን ይችላል፣ በ2 ዓመት ሊሆን ይችላል። በቃ ከ40 ቀን ከ80 ቀን ጀምሮ የ40 ቀን የ80 ቀን ህፃናት ከሆኑ ጊዜ ጀምሮ እስከ መጨረሻው የእድሜ ዘመናቸው ድረስ ከዕለተ ሞት በፊት ወደ እግዚአብሔር መጥተው ያመኑ ሰዎች የሚቀበሉት ጥምቀት ነው ማለት ነው። በ20 ዓመት ሊሆን ይችላል፣ በ30 ዓመት ሊሆን ይችላል፣ በ40 ዓመት ሊሆን ይችላል፣ በ50 ዓመት ሊሆን ይችላል፣ በ60 ዓመት ሊሆን ይችላል፣ በ70 ዓመት ሊሆን ይችላል። እግዚአብሔር ሁልጊዜም ወደ ቤቱ ወደ እርሱ የሚመጡትን ይቀበላል። ንዑሰ ክርስቲያን የሚባሉ እኒህ ናቸው። እንግዲህ መጨረሻ ላይ የሚገርመው የወይኑ ጌታ አዛዡን ምንድነው ያለው? ነው ያዘዘው። ለሁሉም የተሰጠ ደግሞ እኩል ነው የተሰጠ። እንግዲህ በ40 ቀን በ80 ቀን የተጠመቁ ህፃናትን በእድሜ ከገፉ በእድሜ ከቆዩ በእድሜ ከጎለመሱ በኋላ መጥተው የሚጠመቁ የሚያገኟት የጥምቀት ክብር አንዲት ናት። የሚወርሷት መንግስተ ሰማያትም አንዲት ናት። የሚያገኙት ክብር አንድ እንደሆነ ነው የሚነግረን። ያ መጨረሻ ላይ ምንድነው የሚለው? ፊተኞች ኋለኞች ይሆናሉ፣ ኋለኞችም ደግሞ ፊተኞች ይሆናሉና። ያ ማለት ምንድነው? በህፃንነታቸው ተጠምቀው በመጠመቅ ብቻ ደግሞ ዋጋ ስለማይገኝ ለመንግስት እግዚአብሔር የሚሆን መልካም ስራን በአቅማቸው ልክ ሰርተው 30 የሚከፈላቸው ይኖራሉ። በመጨረሻው በ70 ዓመታቸው መጥተው ተጠምቀው ደግሞ በዚያች በቀረቻቸው 10ም ትሁን 1ም ዓመት እስኪሞቱ ድረስ በሚሰሩት መልካም ስራ 100 ፍሬ ሊያፈሩም ይችላሉ። እንግዲህ በ40 ቀን በ80 ቀን የተጠመቁትን አልፈው በክብር መንግስተ እግዚአብሔር ሊወርሱ ይችላሉ። እኩል ሆነው ሊወርሱ ይችላሉ። ጠቅለል ሲል ግን እኩል ከፈላቸው ማለት ምንድነው? በእግዚአብሔር መንግስት የክብር መበላለጥ የለም ማለት ሳይሆን የሰው ልጅ መንግስተ ሰማያትን ካገኘ ከመንግስተ ሰማያት በላይ መልካም ነገር ስለሌለ ይህንን እኩል አድርጎ ይናገራል ማለት ነው። ሆኖም ሰው በመጠመቅ ብቻ ቀድሞ የተጠመቀ ብዙ ክብር አለው፣ ዘግይቶ የተጠመቀ ትንሽ ክብር አለው እንደማይባል ሁሉም ወደ እግዚአብሔር እስከመጡ ድረስ በእግዚአብሔር ዘንድ እኩል እንደሆኑ እንደየስራቸው ግን ይለያያሉ። በጥምቀት በኩል በሚያገኙት ዋጋ ግን እኩል እንደሆኑ ይነግረናል ማለት ነው። ንዑሰ ክርስቲያን የሚባሉት እኒህን የመሰሉ ናቸው ማለት ነው። በጠዋት ሊመጡ ይችላሉ። በህፃንነት ዘመናቸው በ3 ሰዓት ሊመጡ፣ በቀትር ወይም ደግሞ በ6 ሰዓት፣ በተሰዓት፣ በ9 ሰዓት፣ በምሴት፣ በምሽት በ11 ሰዓት ሊመጡ ይችላሉ። ሁልጊዜም ግን ቤተክርስቲያን ተቀባይ ናት። የእግዚአብሔር ልጆች ሁልጊዜም ለፍቅርና ለሰው ልጆች የተዘረጉ ስለሆኑ ሁልጊዜም እግዚአብሔር
ይቀበላል ማለት ነው ወደ እርሱ የሚመጡትን። እንግዲህ እነዚህ በልዩ ልዩ ጊዜያት ወደ ቤተ ክርስቲያን የሚጠሩ በልዩ ልዩ ምክንያት ደግሞ ጥሪው ሳይደርሳቸው የቆዩ ሰራተኞች ናቸው ማለት ነው። እነዚህ በጠዋት በ3 ሰዓት በ6 በ9 በ11 የተጠሩ ያልናቸው የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 20 ቁጥር 1 ጀምሮ እስከ 16 ያየናቸው ማለት ነው። ቅዱሳን ሐዋርያት በየሀገረ ስብከታቸው ያጠመቋቸው ምእመናን በልዩ ልዩ የእውቀትና የእድሜ ደረጃ ላይ እንደነበሩም መጽሐፍ ቅዱስ ይነግረናል ማለት ነው። ዛሬም በዚህ ልክ የቤተ ክርስቲያኒቱ አስተምህሮ ተግባራዊ የሆነ ይገኛል ይቀጥላል ማለት ነው። እንግዲህ ለንዑሰ ክርስቲያን የሚፈጸም ስርዓት ንዑሳነ ክርስቲያን ከመጠመቃቸው አስቀድሞ 3 ዓመት ሊያስተምሯቸው ይገባል ተብሎ ተጽፏል። በመንፈሳዊ የስርዓት መጽሐፍ ማለት ነው። ከመጠመቃቸው አስቀድሞ 3 ዓመት ሊያስተምሯቸው ይገባል። ጌታ ሐዋርያትን ለ3 ዓመት ከ3 ወር ማስተማሩን እናስታውሳለን። የእግዚአብሔር ቃል መጽሐፍ ቅዱስ ይነግረናል። ይህም 3 ዓመት እንዲማሩ ስርዓት የተሰራበት ምክንያት ጌታ ሐዋርያትን ከመጠመቃቸው በፊት ስንት ዓመት ስላስተማራቸው? 3 ዓመት ከ3 ወር ስላስተማራቸው። በዚህ አንጻር ስርዓቱ ተሰርቷል። ይህን ስላልን 3 ዓመትን ብቻ እንጠብቃለን ማንለው ደግሞ የንዑሳን ክርስቲያኖች የእምነታቸው ጽናት፣ የእውቀታቸው አቅም፣ ወደ እግዚአብሔር ያላቸው ቅርበት፣ የመልካም ስነ ምግባራቸው ሁኔታ ታይቶ ይህን ያህል ድረሱ ላይ ባሉ ይችላሉ። ለዚህም ደግሞ ማሳያችን የቅዱስ ጳውሎስ ታሪክ አስረጅ ነው። ቅዱስ ጳውሎስ እንግዲህ መጀመሪያ በኦሪቱ ቀናተኛ ነበር። በኦሪት ሕግ የነበረ ነው። ሆኖም ግን ወዲያውኑ ግብተ በረቀ መብረቅ ድቤሁም ሰማይ ነው የሚለው። ከሰማይ ድንገት መብረቅ ከሳውል ይባል ነበር፣ ከሳውል ላይ ወረደ የፊት ስሙ። በዚያ ምክንያት አይኑ ታወረ። እንደዛ ለ3 ቀን ቆየ። በሐዋርያት ሥራ ላይ ታሪኩን እንደምናገኘው ጥምቀቱ ብዙ ዘመን የሚያስፈልገው አይደለም። በእምነቱ ጠንካራ ስለነበር፣ በእውቀቱ ጠንካራ ስለነበር ወዲያውኑ ሐናንያ ወደሚባል ካህን ሄዶ እንዲጠመቅ ነው የታዘዘው። ብዙ ዘመን አላስፈለገው። ከማመኑ ጀምሮ አንተ ማን ነህ አለው። ከዋልሁበት አላሳድር ካደሩበት አላውል የምትለኝ የናዝሬቱ ኢየሱስ ነኝ አለው። ጌታ እኔ የናዝሬቱ ኢየሱስ ነኝ። ሳውል በዚያን ሰዓት ምእመናንን የሚያሳድድ ስለነበር ሳውል ለምን ትሰድደኝ ነው ያለው። ክርስቶስ በምእመናን ተገብቶ ለምን ታሳድደኛለህ ነው ያለው። እንግዲህ ክርስቶስ የት አግኝቶት? ክርስቶስ እኮ ካረገ 8 ዓመት ሆኖታል። በዚያ ሰዓት ግን ምእመናንን የእሱን ልጆች ስለሚያሳድድ ሳውል ለምን ታሳድደኛለህ ብሎ ታሳድድብኛለህ እንኳን አላለም። ታሳድደኛለህ ነው ያለው። እግዚአብሔር እኛን እንደርሱ እንደራሱ አድርጎ እንደሚያይ የፍቅሩን ጽናት በዚህ ማየት እንችላለን ማለት ነው። እና ወዲያውኑ ረሳይኩከ ንዋየ ኅሩየ ከመ ትጹር ስመየ በውስተ አሕዛብ፣ በአሕዛብ መካከል ሳይቀር ስሜን ትሸከም ዘንድ ስለ ስሜ ትመሰክር ዘንድ ወንጌልን እስከ ዓለም ዳርቻ ታደርስ ዘንድ ወበጽሐ ጳውሎስ ሀገረ ወበዛቲ ዕለት በጽሐ ጳውሎስ ሀገረ እልዋሪቆን ዘየእቲ ጽንፈ ምድር ነው የሚለው። እስከ ዓለም ዳርቻ ድረስ እልዋሪቆን እስከምትባል ምድር ድረስ ደረሰ ይለናል ቤተክርስቲያናችን መጽሐፍ፣ ስንክሳር የሚባለው መጽሐፍ ማለት ነው። እና መጨረሻ ላይ እስከዚህ ድረስ ደርሶ እንዳስተማረ ይናገራል። የሃይማኖቱ ጽናት ታይቶ ወዲያውኑ ተጠመቀ ነው ጉዳያችን በዋናነት። 3 ዓመት ግዴታ ላይባሉ ይችላሉ። እንደ ሕግ ግን የተቀመጠው 3 ዓመት ነው። 3 ዓመት ክርስቶስ ሐዋርያትን ባስተማረበት ዘመን ልክ ስርዓት ተሰርቷል ለንዑሳን ክርስቲያኖች ማለት ነው። 3 ዓመት ከተማሩ በኋላ ይጠመቃሉ። እንግዲህ ንዑሳነ ክርስቲያን እንዲህ እንደሆኑ ካየን ንዑሳነ ክርስቲያንንም በእነዚህ 3 ዓመታት ያው ከኪዳን የተውጣጣ ጸሎት፣ እግዚአብሔር ዘብርሃናትን የመሳሰለ የጸሎት አይነት፣ ጸሎተ ቀንዲል እኒህ እየተጸለዩ በማየ ንስሐ ሲጠመቁ ነው የሚቆዩ። ሲጠመቁ ይቆያሉ። ይህን ዋናውን አንዲት የሆነችዋን ጥምቀት
ከስላሴ ለመወለድ የምታስችላቸውን ጥምቀት እስኪጠመቁ ድረስ እየተማሩ በእምነት ላይ ባሉበት ወቅት የንስሐን ጥምቀት እየተጠመቁ ይቆያሉ ንዑሳን ክርስቲያኖች ማለት ነው። በዚህን ጊዜ ጥርሳቸውን የሚያስገጥጣቸው አይናቸውን የሚያስፈጥጣቸው ጋኔን ይለቃቸዋል። በአረማዊነት ግብር በአሕዛባዊነት ግብር ሳሉ ያው የሰይጣንን ግብር ይከተሉ ስለነበር በዚያን ጊዜ የቀረባቸው ክፉ መንፈስ በዚህ በንስሐው ጥምቀት በሚጸለይላቸው ጸሎት በሚማሩት ትምህርት አጋንንቱ ከነርሱ ላይ ይርቃሉ፣ ከነርሱ ይወጣሉ ማለት ነው። ብዙ ዓመታትን በጣዖት በኃጢአት የኖሩት በአጋንንቱ ውጊያ ምክንያት ስለሆነ አጥብቀው ንዑሳን ክርስቲያኖችን ሊንከባከባቸው እንደሚገባ የቤተ ክርስቲያናችን ስርዓት ያዝዛል። እንግዲህ ቅብአ ሜሮኑን ቅብአ ቅዱስን በሚቀቧቸው ጊዜ እነዚህን ንዑሳን ክርስቲያኖችን ማለት ነው ሴቶች ከሆኑ በንዑሰ ክርስቲያንነት ያሉ ሴቶች ከሆኑ ወይም ደግሞ የሚጠመቁ ሴቶች ከሆኑ ማለት ነው አቅመ ሔዋን ያደረሰች ሴት ብትሆን ለምሳሌ ከሆነች ካህኑ እርቃኗን ማየት አይፈቀድለትም። በስርዓተ ቤተክርስቲያን በቤተክርስቲያን ስርዓት ያለ አንብሮተ እድ እንዲሾሙ ከተፈቀደላቸው ሴቶች አንደኛዋ ዲያቆናዊት ሴት ናት። ዲያቆናዊት ሴት እንተስሳ ክረምታ ይላታል። ዲያቆናዊት ሴት 60 ዘመን ከሆናት ደም ከቆረጠች በኋላ የምትሾም ናት። ይቺ የአገልግሎት ድርሻዋ የሴቶችን ጉዳይ ወደ ሊቀ ጳጳሱ ወደ ኤጲስቆጶስ ማድረስ ነው። በተጨማሪም በሴቶች ንዑሳተ ክርስቲያን የሴቶች ሲሆን ንዑሳተ ክርስቲያን ንዑሳን የነበረው ንዑሳት ይሆናል ዘይቤያዊ ቃሉ ማለት ነው። በሴቶች ንዑሳተ ክርስቲያን ጥምቀት ጊዜ የካህኑን እጅ በመያዝ ሴቶችን ቅብአ ሜሮን ትቀባለች ማለት ነው። አቅመ ሔዋን አድርሰው ከመጡ ሴቶች ንዑሳተ ክርስቲያን የሆኑ ሴቶች አቅመ ሔዋን ካደረሱ በኋላ ከመጡ ለመጠመቅ ይቺ ዲያቆናዊት ሴት የካህኑን እጅ በመያዝ የሴቶችን ህዋሳት ቅብአ ሜሮን ትቀባለች ማለት ነው። የሚቀባ ካህኑ ነው፣ ግን ዲያቆናዊት ሴት የካህኑን እጅ ትይዛለች። ካህኑ የሴቶችን እርቃን ማየት አይፈቀድለትም ማለት ነው። በዚህ በጥምቀት በዚህ ስርዓት ማለት ነው። በመጽሐፍ ይቅብአ ኤጲስቆጶስ ርእሳ ለብእሲት ወዘተርፈ አባላ ትቅብአ ዲያቆናዊት ወኢይደሉ ከመ ይነጽር ብእሲ እርቃነ ብእሲት። ኤጲስቆጶሱ ከአንገቷ በላይ ይቀባታል፣ የቀረውን ሰውነቷን ግን ዲያቆናዊት ትቅባት ይላል። ወንድ የሴትን እርቃን ማየት አይገባውምና ተብሎ እንደተጻፈ ፍትሐ ነገሥት አንቀጽ 3 ቁጥር 35 ላይ ፍትሐ ነገሥት አንቀጽ 3 ቁጥር 35 ላይ ተጠማቂዋ በምትጠመቅበት ዕለት ልማደ አንስት ወይም ደግሞ የሴቶች ግዳጅ ቢመጣባት፣ ምክንያቱም አቅመ ሔዋን ካደረሰች በኋላ ማለት ነው። ልማደ አንስት ወይም የሴቶች ግዳጅ ቢመጣባት እስክትነጻ ትቆያለች እንጂ አትጠመቅም። እስክትነጻ ትቆያለች፣ ከግዳጇ እስክትነጻ ማለት ነው። እንግዲህ ከግዳጅ በስንት ቀን ይነጻል? ያው 7 ቀን እንደ መከልከል እንዳለባት አንዲት ሴት ስርዓተ ቤተክርስቲያን ያዝዛል። ከዚያ በኋላ ትጠመቃለች ማለት ነው። የምትጠመቀውን ሴት ጸጉር ፈተው ወደ መጠመቂያው እንድትገባ ያደርጋሉ ማለት ነው ካህናቱ። ጸጉሯ መፈታቱ ከማይሰራ ኃጢአት ለመፈታቷ ምልክት ነው። ከኃጢአት ተፈተሻለ ማለት ማሳያ ነው ማለት ነው። ነገር ግን ጸጉሯን ሳትፈታ ብትገባ በጥምቀት ያልተሰራ ኃጢአት አለባት ያሰኛል። ስለዚህ ጸጉራቸውን ያሳደጉ ሴቶች ቢሆኑ ጸጉራቸውን ተፈተው መጠመቅ እንዳለባቸው ስርዓት ያዝዛሉ። የጸነሰች ሴት ልትጠመቅ ብትመጣ እንግዲህ ከንዑሳተ ክርስቲያን ሴቶች መካከል የጸነሰች ሴት ብትሆን የምትጠመቀዋ የልጅነት ጥምቀትን እንደሆነ የያዝነው ርዕስ መዘንጋት የለብንም፣ መከታተል ይገባል። ምክንያቱም ልዩ ልዩ ጥምቀቶች ስላሉ በስጋ ደዌ የሚፈጸሙ ጥምቀቶች ስላሉ ማለት ነው። አሁን የያዝነው ስለ አንዲት ስለሆነችዋ ጥምቀት፣ ስለ አማናዊቷ ጥምቀት፣ በነፍስ ከእግዚአብሔር ስለምንወለድባት ጥምቀት
ወደ እግዚአብሔር መንግስት ለመግባት ስለምታስችለን ጥምቀት ነው። ስለዚህ ይህችን አንዲት ጥምቀት ከንዑሳተ ክርስቲያን መካከል የሆነች ደግሞ የጸነሰች ሴት ልትጠመቅ ብትመጣ እስከምትወልድ ድረስ ትቆያለች ማለት አይገባም ማለት ነው። እስከምትወልድ ድረስ ትቆያለች ማለት አይገባም። ሕፃኑንም በእናቱ ማህፀን ሳለ ተጠምቋል ብሎ ከማጥመቅ ሊከለክሉት አይገባም። ይህንም በቅርጣግና የተሰበሰቡ ሊቃውንት ስርዓት ወስነዋል ማለት ነው። የጸነሰች ሴትም ብትሆን ትጠመቃለች ማለት ነው። ሕፃኑ በእናቱ ማህፀን ውስጥ ሆኖ ተጠምቋል ተብሎም ደግሞ ከተወለደ በኋላ አይጠመቅም አይባልም ነው። በጸጋ ጥምቀት ጊዜ በእናትና በልጅ መካከል ተሳትፎ የለም። ሁሉም እያንዳንዳቸው ይጠመቃሉ። በፍትሐ ነገሥት እንዲህ ተብሎ ስለተደነገገ ማለት ነው። ወለጽኑሳት ኢይክልእዎን እንተጠምቆ በአይኒ ጊዜ ዘፈቀዳ እስመ አልቦ ተሳትፎ በጸጋ ጥምቀት ማእከለ ወልድ ወወላዲት ዳይሙ ለኩሉ ሰብ ይደልዎ ከመ ይክስት አሚኖቶ ለባህቲቱ። የጸነሱ ሴቶችን ሊጠመቁ በወደዱት በማናቸውም ጊዜ እንዳይጠመቁ አይከልክሏቸው። ጸጋን ክብርን በሚያሰጥ በጥምቀት ጊዜ በእናትና ልጅ መካከል አንድነት የለምና ማለት እናትየዋ ስለተጠመቀች ልጁም ተጠምቋል አይባልም። ልጁ ለብቻው መጠመቅ አለበት ነው ከተወለደ በኋላ። ሰው ሁሉ በየራሱ ሃይማኖቱን ገልጾ ማመን ስለሚገባ ማለት ነው። ሃይማኖቱን ገልጾ ማመን ባመነውም ደግሞ መጠመቅ ለእያንዳንዱ ሰው አስፈላጊ ስለሆነ ማለት ነው። በቅዳሴ ጊዜ መልእክታተ ሐዋርያትና የጌታ ወንጌል እስኪነበብ ድረስ ንዑሳነ ክርስቲያኖች ወይም ደግሞ ንዑሰ ክርስቲያን የሚባሉት ከምዕመናን ጋር ቆመው ሲሳተፉ ይቆያሉ። የእግዚአብሔርን ቃል ይሰማሉ፣ ይጸልያሉ፣ ከምዕመናን ጋር በህብረት ይቆያሉ በቤተ እግዚአብሔር በቤተ ክርስቲያን ማለት ነው። እስከመቼ ድረስ? የመጀመሪያው የቅዳሴ የመጀመሪያውና ሁለተኛው የቅዳሴ ክፍል እስኪጠናቀቅ ድረስ። የመጀመሪያው ግብአተ መንጦላዕት የሚባለው ነው፣ በዚያ ዙሪያ የሚፈጸመው ነው። እንዲሁም ደግሞ ሁለተኛው ደግሞ የትምህርት ቅዳሴ የሚባለው መልእክታተ ጳውሎስ፣ የሐዋርያት መልእክታት፣ የነ ቅዱስ ጴጥሮስ፣ የነ ቅዱስ ዮሐንስ፣ የነ ቅዱስ ያዕቆብ፣ የነ ቅዱስ ይሁዳ እና የቅዱስ ጳውሎስ መልእክታት የሚነበቡበት ጊዜ፣ እንዲሁም የዳዊት መዝሙር በምስባክ የሚሰበክበት ጊዜ በዜማ ማለት ነው። በትርጓሜም ሊተረጎም ይችላል። እንዲሁም ቅዱስ ወንጌል የሚነበብበት ጊዜ እሱ የትምህርት ክፍለ ጊዜ ይባላል። በቅዳሴ ውስጥ የትምህርት ክፍል ይባላል ማለት ነው። እስከዚህን ድረስ ንዑሰ ክርስቲያን የሆነ አካል ይቆያል። በቤተ ክርስቲያን አብሮ ከምዕመናን ጋር በህብረት ቆሞ ሲሳተፍ ይቆያል። አገልግሎቱ በረከትን ሲሳተፍ ይቆያል ማለት ነው። የትምህርት ክፍለ ጊዜ ስለሆነ ምክንያቱም በዚያ ሰዓት አልተጠመቀም እንጂ በውጭም ቢሆን እየተማረ ከመምህራን ከካህናት እየተማረ የንስሐ ጥምቀት እየተጠመቀ ስለሚቆይ ማለት ነው። ወንጌል ከተነበበ በኋላ ግን ዲያቆኑ ፊቱን ወደ ምዕራብ መልሶ ደወል እየመታ ጻኡ ንዑሰ ክርስቲያን የሚል አዋጅ ያውጅላቸዋል። ጻኡ ንዑሰ ክርስቲያን ንዑሰ ክርስቲያን ይህን አዋጅ እስኪያውጅ ድረስ ይቆያሉ። ይህ አዋጅ ከታወጀ በኋላ በሰራዩ ዲያቆን ማለት ነው የክርስቲያን ታናሾች ወይም ታናናሾች ውጡ የሚል አዋጅ ነው። ይህ ሲተረጎም ወጥተው ራቅ ብለው ከምዕመናን ተለይተው ይቆማሉ ማለት ነው። ገና በጸጋ ጥምቀት ስላልከበሩ ከምዕመናን አንድነት የሌላቸው ስለሆኑ ወጥተው በውጭ ይቆያሉ፣ በውጭ ይቆማሉ። ይህ የሚያሳየን አዳም በመንጸፈ ደይን ወድቆ ልጅነቱ ሳትመለስለት በነበረ ጊዜ እንግዲህ ከገነት ወጥቶ ከመላእክት ህብረት ተለይቶ ከእግዚአብሔር ልጅነት ወጥቶ ጸጋውን ክብሩን የለበሰውን የብርሃን ልብስ አጥቶ ተራቁቶ በነበረ ጊዜ ከማህበረ መላእክት መለየቱን ከዚህ ክብር መውጣቱን የሚያስረዳ ነው ማለት ነው። አዳም በመንጸፈ ደይን ወድቆ ልጅነቱ ሳትመለስለት በነበረ ጊዜ ከማህበረ መላእክት ተለይቶ ከክብሩ ወጥቶ እንደነበረ ያስረዳናል ማለት ነው። ንዑሳን
ክርስቲያን የሚባሉት ንዑሳነ ክርስቲያን የሚባሉት አዳም ከእግዚአብሔር አንድነት ተለይቶ ከመላእክት ህብረት ተለይቶ ልጅነቱን አጥቶ ከጸጋ ተራቁቶ የነበረበትን ዘመን ያስረዳል ማለት ነው። የንዑሰ ክርስቲያኖች ህይወት ማለት እንግዲህ ሊጠመቅ የመጣውን ሰው መልሶ መላልሶ ግብሩን ምስጢሩን ሊያስረዱት ይገባል። ሳያምን ቢያጠምቁት ለቤተ ክርስቲያን ነቀፋን የሚያመጣ ስለሆነ በሚገባ ሊማር ይገባል። ለዚህም ነው 3 ዓመት እንዲማር ስርዓት ተሰራለት ማለት ነው። በመጨረሻ በጎ ስራን ሁሉ ፈጽሟል ተብሎ ምስክር ሲመሰከርለት መልካም ህይወቱ በሰዎች ዘንድ ሲታወቅለት በእውቀቱ በሃይማኖቱ ሲጸና ይጠመቃል ማለት ነው። ንዑሰ ክርስቲያን የሆነ አካል ይጠመቃል፣ ንዑሰ ክርስቲያኖች ይጠመቃሉ ማለት ነው። ቅደም ተከተልን በተመለከተ በመጀመሪያ የሚጠመቁ በጥምቀት ጊዜ ህፃናት ናቸው። እንዲህም የ40 የ80 ቀን ማለት ነው። በመቀጠል ንዑሰ ክርስቲያን ወንዶች አንድ ቀን ቢሆን ማለት ነው። አንድ ቀን አጋጣሚ ህፃናትና ንዑሰ ክርስቲያን የሆኑ ሰዎች ለመጠመቅ ቢቀርቡ መጀመሪያ ህፃናት ይጠመቃሉ፣ ቀጥሎ ንዑሰ ክርስቲያን ወንዶች ይጠመቃሉ፣ ቀጥሎ ንዑሳተ ክርስቲያን የሆኑ ሴቶች እንዲጠመቁ ታዝዟል ማለት ነው። በፍትሐ ነገሥት መምህራን ህፃናቱ በመላእክት ንዑሰ ክርስቲያኖቹ ደግሞ በእረኞች ይመሰላሉ ብለው አመስጥረውታል። እንግዲህ መላእክትና እረኞች በበረት በቤተልሔም የክርስቶስን መወለድ አይተው የተደሰቱ ዮም አሃደ መርኤተ ኮኑ መላእክት ወሰብ ከመይሰብህው ለክርስቶስ ንጉስ በቃለ አሚን ሊቁ ቅዱስ ያሬድ ዛሬ መላእክትና የሰው ልጆች አንድ መንጋ ሆኑ። በምን ምክንያት? ንጉስ ክርስቶስን ያመሰግኑት ዘንድ በቤተልሔም በበረት ተገኝተዋልና ይላል ማለት ነው። እና ለመጀመሪያ ጊዜ እንግዲህ የጌታ ልደት ያዩ መላእክት ናቸው። መልአኩ ቅዱስ ገብርኤል በቅዱስ መጽሐፍ እንደተጻፈ ለእረኞች ነገራቸው ነው የሚለው። ለእረኞች ነገራቸው ተወልደ ለክሙ ዮም መድኅን ዘይከውን ፍስሐ ለኩሉ ዓለም ለዓለም ሁሉ ተድላ ደስታን የሚሰጥ ተድላ ደስታ የሚሆን የደስታ መፍሰሻ የደስታ ምንጭ የሚሆን መድኅን ክርስቶስ እነሆ ተወልዶላችኋል፣ ታላቅ የምስራችን እነግራችኋለሁ እንዳላቸው ታላቅ የምስራችንም እንደነገራቸው ቅዱስ ወንጌል ስለሚነግረን ማለት ነው። ስለዚህ መላእክት ቀድመው የጌታ ልደት አይተዋል፣ የምስራቹን አይተዋል። ቀጥሎ እረኞች አይተዋል ማለት ነው። እና ህፃናት በመላእክት ምሳሌ፣ እረኞች ደግሞ በንዑሳነ ክርስቲያኖች ምሳሌ ናቸው። አጥማቂው ኤጲስቆጶስ ወይም ካህን ሊሆን ይገባዋል። ኤጲስቆጶስ ማለት ጳጳስ፣ ሊቀ ጳጳስ፣ ኤጲስቆጶስ ወይም ካህን ሊሆን ይገባዋል። እንግዲህ 7 የክህነት ማዕረጋት አሉ። 7 የክህነት ማዕረጋት አሉ። ከቅስና በታች ባለ የክህነት ማዕረግ ይቺ አንዲት የሆነች አማናዊት ጥምቀት አትፈጸምም። ለምሳሌ በዲያቆናት አትፈጸምም ማለት ነው። በዲያቆናት በዲቁና ማዕረግ 3 ክፍላት አሉ፣ 3 ክፍሎች አሉ። አናጉንስጢስነት፣ ንፍቀ ዲቁና እና ሙሉ ዲቁና ማለት ነው። እነዚህ 3ቶቹ በዲቁና ማዕረግ ውስጥ ያሉ ደረጃዎች ናቸው። በእነዚህ የክህነት ማዕረጋት ባሉ አገልጋዮች እቺ አንዲት ጥምቀት አትፈጸምም። ከቅስና በኋላ ከካህናት በላይ ከካህናት ጀምሮ ከካህናት በላይ እስከ መጨረሻው የክህነት ማዕረግ ድረስ ባሉ አባቶች ትፈጸማለች ማለት ነው። ይህች አንዲት ጥምቀት
ዲያቆናት ተንሥኡ ጸልዩ እያሉ አዋጅ ይናገራሉ። በቤተ ክርስቲያን በቤተ መቅደስ ለተልእኮ ይፋጠናሉ፣ እግዚአብሔርን ያገለግላሉ እንጂ ማጥመቅ አይችሉም። ይህችን አንዲት ጥምቀት እንዲያጠምቁ አልተፈቀደላቸውም፣ ስርዓት አልተሰራላቸውም ማለት ነው። ወደ ማጥመቅ ግብር አይገቡም። ጸጋ መንፈስ ቅዱስን ለምእመናን የሚያሰጠው ጥምቀት የሚፈጸመው ከዲቁና በላይ ባሉ ማዕረጋት ስለሆነ ማለት ነው። ስለዚህም ጥምቀት ለቤተ ክርስቲያን መምህራን አድርጎ በሾማቸው በኤጲስቆጶስና በካህን እንዲፈጸም ታዝዟል። በኤጲስቆጶሳትና በካህናት እንዲፈጸም ታዝዟል ማለት ነው። አጥማቂው ምንም አይነት መማለጃ ተቀብሎ ሊያጠምቅ እንደማይገባም ስርዓት ተሰርቷል። ምንም አይነት መማለጃ ጉቦ ሊሆን ይችላል። መማለጃ ማለት ስጦታ፣ ልዩ ልዩ ስጦታዎችን መሰረት አድርጎ ጸጋ እግዚአብሔርን በገንዘብ ወይም ደግሞ በልዩ ልዩ ስጦታዎች መለወጥ የለበትም። በአጽንኦት የተከለከለና የታዘዘ ስርዓት ነው ማለት ነው። አጥማቂው ካህን ወይም ደግሞ የሚያጠምቀው ኤጲስቆጶስ ሊሆን ይችላል መማለጃ ተቀብሎ ሊያጠምቅ እንደማይገባ ታዝዟል። የመንፈስ ቅዱስን ጸጋ በገንዘብ መሸጥ አይገባምና ማለት ነው። ይህ ስርዓት በሲመተ ክህነት ጊዜም ተደንግጓል። ሲመተ ክህነት አገልጋዮች በሚሾሙ ጊዜ በምንም አይነት ልዩ ልዩ ምድራዊ ስጦታዎች የሚለወጥ የሚቀየር በገንዘብ ምክንያት የሚሰጥ አይደለም ማለት ነው። እንዳይሆን ስርዓት ተሰርቷል። ጸጋ መንፈስ ቅዱስን በጥምቀትም ሆነ በክህነት ጊዜ በገንዘባቸው እንገዛለን ብለው የሚያስቡትም መንፈስ ቅዱስን ገንዘብ ማድረግ አይቻላቸውም። እንዳልተጠመቁ እንዳልተሾሙ ይሆናሉ ማለት ነው። በእግዚአብሔር ዘንድም ክህነትን እንደተቀበሉ እንደተጠመቁ አይቆጠርላቸውም። አጥማቂውም ክህነትን የሚሰጠው ካህንም ሆነ ኤጲስቆጶስ፣ ሊቀ ጳጳስ፣ ፓትርያርክ ስርዓቱን የሚፈጽመው መማለጃ ተቀብሎ ከሆነ ጸጋ ጥምቀት፣ ጸጋ ክህነት ከእርሱ እጅ ወደ ሌላው አተላለፍም ተብሎ ስርዓት ተሰርቷል ማለት ነው። ምክንያቱም ይህን ታሪክ በሐዋርያት ስራ ላይ እንደምናገኘው ሲሞን የሚባል መሰሪ ወይ ደግሞ ጠንቋይ ነበር ይለናል። በሐዋርያት ዘመን የነበረ ነው። ሐዋርያት ልዩ ልዩ ተአምራትን ያደርጋሉ። እነርሱ በጸጋ እግዚአብሔር ነው፣ እግዚአብሔር በሰጣቸው ስልጣን መንፈስ ቅዱስን ተሞልተው ነው ያንን የሚያደርጉት። ድውያንን ይፈውሳሉ፣ ለምጻሞችን ያነጻሉ፣ አጋንንት ያደሩባቸውን አጋንንትን ያስወጡላቸዋል፣ ሙታንን ሳይቀር ያስነሳሉ። ሐዋርያት ተንስ በስሙ ለኢየሱስ ክርስቶስ፣ በጌታ በኢየሱስ ክርስቶስ ስም ተነስ ያሉ ሙታንን ያነሳሉ፣ ያስነሳሉ። ይህን ድንቅ ስራ ያየ ሲሞን የሚባል በጥንቆላው ጥበብ እርሱም የምትሃት ልዩ ልዩ ተአምራትን ያደርግ የነበረ ግን ሲያይ የሐዋርያት ጥበብ መንፈሳዊው ጥበብ ከእርሱ ሰይጣናዊ ጥበብ እጅግ የበለጠ ሆኖ አገኘውና በዚያ ተሳበ። በሐዋርያት ተአምራት ተሳበና የሐዋርያትን ስልጣን ሐዋርያት ከእግዚአብሔር ያገኙትን ጸጋ በገንዘብ ሊገዛ ወደደ። በገንዘብ ሊገዛ ወደደና ከሐዋርያት ጋር ተነጋገረ። በዚህን ጊዜ የመንፈስ ቅዱስን ጸጋ በገንዘብ ሊገዛ ወደ ሐዋርያት ቀርቦ ስለነበር ቅዱስ ጴጥሮስ ገሰጸው፣ ተቆጣው። አንተ የእግዚአብሔርን ጸጋ በገንዘብ ልትገዛ ትወዳለህና በማለት ድፍረቱንና ስህተቱን ገልጾ ገስጾታል። በዚህም መጨረሻ ላይ ተጎድቶበታል ማለት ነው። ጸጋ እግዚአብሔርን በገንዘብ መሸጥም ሆነ መግዛት ፈጽሞ የተከለከለ ነው። ጸጋ እግዚአብሔር በእግዚአብሔር መልካም ፈቃድ በእግዚአብሔር የነጻ ስጦታ የሚሰጥ ነው ማለት ነው። እንግዲህ ይህ በገንዘብ ጸጋ እግዚአብሔር መሸጥና መለወጥ
ክህነትንም ሆነ ጥምቀትን ልጅነትን ማለት ነው ፈጽሞ በስርዓተ ቤተክርስቲያን የተከለከለ ነው። በሐዋርያት ዘመን ከሐዋርያት ዘመን ጀምሮ በሲሞን መሰሪ ወይም ደግሞ በጠንቋዩ በሲሞን ታሪክ እንደምንረዳው ሐዋርያት እጅግ ያወገዙት ስርዓት ነው ማለት ነው። የሚያጠፋ የሚጎዳም ነው። በዚህ በኩል ለሚተባበር አካል እጅግ የሚያጠፋ እግዚአብሔርን የሚያስቆጣ ተግባር ነው ማለት ነው። በብሉይ ኪዳንም ጸጋ እግዚአብሔርን በገንዘብ አልሸጥም ብሎ ኤልሳ እንደተናገረ እናነባለን በመጽሐፍ ቅዱስ ማለት ነው። ኤልሳ ንዕማንን ሶርያዊውን ንዕማን እንደፈወሰው ሄደ ከዮርዳኖስ ወንዝ ተጠመቅ፣ ታጠብ፣ ብቅ ጥልቅ ብለህ በዮርዳኖስ ወንዝ ተጠመቅ ትድናለህ አለው። ከብዙ ጥርጥር በኋላ ንዕማን አይ በውሃ ለመጠመቅማ በአካባቢ ፋርፋና ባብና የሚባሉ ታላላቅ ወንዞች አሉ፣ እነዚያን ትቼ ለምን መጣሁ? እኔ እኮ ነብይ መስለኸኝ ነብይ ነህ ሲሉ ሰምቼ እንዲያው በእጅህ ዳሰህ በቃልህ ተናግረህ የምትፈውሰኝ መስሎኝ ነው ብሎ ስለዚህ ንዑሳን ክርስቲያን በሚጠመቁ ጊዜ አንደኛ ለመጠመቅ ጊዜው የደረሰውን ሰው በተከታዮቹ ምክንያት ሊያዘገዩት አይገባም። ተከታዮቹ ምክንያት ማለት ወደታች የምንመለከታቸው ናቸው። ይህን ስንመለከት የመጀመሪያው ለመጠመቅ ጊዜው የደረሰውን ሰው ጌታ አይገባም። እኒህ ልዩ ልዩ ምክንያቶች ምንድናቸው ካልን አንደኛ ከሊቃነ ጳጳሳት ከካህናት ዝነኛው የታወቀው እስኪመጣ ድረስ ብለው አያዘግዩት ይላል። የማጥመቅ ስልጣን የተሰጠው ካህን እንዲሆን ብቻ ሊጠነቀቁለት ይገባል እንጂ በታዋቂ ካህን በታዋቂ ጳጳስ በሚል ማዘግየት አይገባም። ጥምቀት በኤጲስቆጶስ እጅ ብትሰጥ አንዲት ናት፣ አንዲት ጸጋ እግዚአብሔር ናት። በማንም እጅ ትሰጥ በማዕረጉ ትልቅነትና በማዕረጉ ትንሽነት ታላቅ ነው እንጂ ትንሽ የሚባል ሆኖ አይደለም። በላለት ልዩነት የላትም። አይንም ቢያጠምቅ ጳጳስም ቢያጠምቅ ፓትርያርክም ቢያጠምቅ አንድ ነው፣ አንዲት ናት። ከእግዚአብሔር የምትሰጠው ጸጋ የእግዚአብሔር ልጅነትን ታስገኛለች ነው። ስለዚህ አንደኛ ከሊቃነ ጳጳሳት ከካህናት እስኪመጣ ድረስ ብለው አያዘግዩት። የማጥመቅ ስልጣን የተሰጠው ካህን እንዲሆን ብቻ መጠንቀቅ ይገባል። ካህን ያልሆነ እንዳያጠምቅ ማለት ነው። ጥምቀት በካህንም በኤጲስቆጶስም እጅ ብትሰጥ አንዲት ናት። የምታሰጠው ጸጋ ከስላሴ ከእግዚአብሔር እንድንወለድ ታደርጋለች ነው። ሁለተኛ ያማረውን ጌጠኛውን ልብስ እስከምናለብሰው ብለው ሊያዘገዩት አይገባም። ይኸውም የእኔ ልጅ ያማረውን ጌጠኛውን ልብስ ይለብሳል እንጂ ተርታ ልብስ ለብሶ ይጠመቃልን የሚሉ እንዳይኖሩ ማለት ነው። ከጥምቀት በኋላ ልብሱ ብርሃን ስለሆነ። ሶስተኛ እናትና አባቱ ወዳጅ ዘመዶቹ እስኪሰባሰቡ ብለው ሊያዘገዩት እንዳይገባ ተጽፏል። ከጥምቀት በኋላ እናትና አባቱ ስላሴ፣ ወዳጅ ዘመዶቹ ደግሞ ጻድቃን፣ ሰማዕታት፣ መላእክት ስለሆኑ ማለት ነው። አራተኛ የንጉስ ልጅ ከሆነ ከነዳያን ጋር ሊጠመቅ አይገባውም። ከድሆች ጋር
ሊጠመቅ አይገባውም ብለው በምክንያት ሊያዘገዩት አይገባም። ምክንያቱም ባዕል መለኮት ዓለምን ፈጥሮ የሚገዛ የባህሪ ባዕለ ጸጋ መለኮት ነዳይ ከሆነው ሁሉን አጥቶ ልጅነትን እንኳን አጥቶ እግዚአብሔር ርቆ እቃኑን ከነበረ ነዳይ ስጋ ጋራ ተዋህዷል ማለት ነው። ነዳይ ስጋ ከባዕል መለኮት ጋራ ስለተዋሃደ መለኮት እጅግ ባዕል ነው። መለኮት ባዕል ነው። ባዕል እግዚአብሔር ወያአክል ሁሉ ይላል። እግዚአብሔር ባዕለ ጸጋ ነው፣ ለሁሉ ይበቃል ነው። ለሁሉ ይበቃል። እግዚአብሔር ቢሰጥ የማያልቅበት ነው። እግዚአብሔር ከማንም ምንን የማይሻ የማይፈልግ ቢሰጥ የማይጎድበት የማይቀነስበት የባህሪ ባዕለ ጸጋ ነው። ስለዚህ ለሁሉ ይበቃል ነው። ለሁሉ ይበቃል፣ አያልቅበት። ወይእቲ ትሁ ወይትቀብል አንዲትን የሻማ ወይም ደግሞ የጧፍ መብራት መጀመሪያ በፍተን ከዚያ በኋላ ጧፎች ደግሞ ሻማዎችን አምጥተን ከዚያች ከመጀመሪያዋ የጧፍ ወይም የሻማ መብራት ላይ ብንለኩስ ሺህ የሆኑ መብራቶች ሻማዎች ይበራሉ። የመጀመሪያዋ ብርሃን ደግሞ አትቀንስ። የመጀመሪያዋ ሻማ ወይም ጧፍ ከብርሃኑ አትቀንስም። በዚህ አንፃር በዚህ ምሳሌ የእግዚአብሔርን የባህሪ ባዕለ ጸጋነት ሁሉ ያለው መሆኑን ምንም ያህል ደግሞ ለፍጥረታቱ ቢሰጥ ምንም የማይቀንስበት መሆኑን እንረዳለን ማለት ነው። አራተኛው ያው የንጉስ ልጅ ከሆነ ከነዳያን ጋራ ሊጠመቅ አይገባውም ብለው በምክንያት ሊያዘገዩት አይገባም። ባዕል መለኮት ባዕለ ጸጋ መለኮት ከነዳይ ከድሃው ስጋ ጋራ በፈቃዱ ስለተዋሃደ በዚህ ልክ የነዳያን ልጆች ከነገስታት ልጆች ከባለስልጣናት ልጆች ጋር እኩል ሊጠመቁ ይገባል። በመንግስተ ሰማያትም በጥምቀት ከእግዚአብሔር የተወለዱ ሁሉ ባዕለ ጸጎች ናቸው። በመንግስተ ሰማያትም በጥምቀት ከእግዚአብሔር የተወለዱ ሁሉ ባዕለ ጸጎች ናቸው። አምስተኛው የመጠመቂያ ጊዜው ሳይደርስ ለሞት የሚያሰጋ ደዌ ቢያገኘው እናቱ ወደ ቤተክርስቲያን የምትገባበት ጊዜ ሳይደርስ አይገባም ብሎ ማቆየት አይገባም። እንግዲህ በ40 ቀን በ80 ቀን የሚጠመቁትን ህፃናት ለንዑሳነ ክርስቲያኖች ብቻ ሳይሆን ለህፃናትም ጭምር ናቸው። እኒህን 5 ዋና ዋና ጉዳዮች እያየን ያለ ነው ማለት ነው። እና የመጠመቂያ ጊዜው ሳይደርስ ለሞት የሚያሰጋ ደዌ ቢያገኘው ህፃኑ ወይም ህፃኒቱ ቢያገኛት እናቱ ወደ ቤተክርስቲያን የምትገባበት ጊዜ ሳይደርስ አይገባም ብሎ ማቆየት አይገባም። ምክንያቱም እናቱ ወንድ ከሆነ ህፃኑ 40 ቀን ሳይሞላት ተብሎ ማለት ነው። ሴት ከሆነች ደግሞ ህፃኗ 80 ቀን ሳይሞላት ወደ ቤተክርስቲያን አይገባም ብሎ መከልከልና ማቆየት አይገባም። ቀኑ እንደደረሰ አድርገው በሞግዚት እጅ አስይዘው ሊያጠምቁት ይገባል ማለት ነው። በሞግዚት ሊጠመቅ ወይም ደግሞ ሴት ከሆነች ህፃኗ ልትጠመቅ ይገባል። 40 እና 80 ቀን ባይሆናቸው ለሞት የሚያበቃ ደዌ ቢያድርባቸው ህፃናቶቹ በጨቅላነት እድሜያቸው ማለት ነው ቀድሞ ሊጠመቁ ይገባል። ተጠምቆ የእግዚአብሔር ልጆች ሆነው ሊሞቱ ይገባል። ሌላው ስድስተኛው ያለ ቅባ ሜሮን ክርስትና የለም። ያለ ቅባ ሜሮን ክርስትና ሊፈጸም አይችልም። ቅባ ሜሮን ማኅተመ መንፈስ ቅዱስ ሆነ ማለት ነው። 7ኛ 36 ሕዋሳትን ለይቶ በቅባ ሜሮን ሊቀባ ይገባል። ይኸውም ከግንባር ጀምሮ እስከ እግር ድረስ ያሉትን ሕዋሳት ማለት ነው። አጽቆቹን ሁሉ አጽቆች ማለት እኔ አጽቅ አንጓዎች እኒን ሊቀባ 36ቱን ሕዋሳት በሙሉ ሊቀባ ይገባል ማለት ነው። ለኃጢአት መታጠፍ መዘርጋት እንዳይኖርባቸው እንግዲህ አንጓ የእጆቻችን የእግሮቻችን ሊሆኑ ይችላሉ። እኔ የሚታጠፉ የሚዘረጉ ሕዋሳቶቻችን የሚታጠፉበት የሚዘረጉበት ቦታ ማለት ነው አጽቅ የምንለው እነሱም ይቀባሉ ማለት ነው። ሕዋሳቶቻችን ምን ከተባለ ለኃጢአት መታጠፍ መዘርጋት እንዳይኖርባቸው እንዲቀደሱ ነው። በቅባ ሜሮን እንዲቀደሱ ነው።
ስምንተኛው ከምእመናን ከካህናት መካከል አንዱ ዋስ ወይም የክርስትና አባት ወይም እናት ሊሆን ይችላል። በስጋ ሲወለድ አዋላጅቱ በልብስ ትቀበለዋለች፣ ትጠቀልለዋለች፣ ታጥበዋለች። በመሃል እጇ ይዛ ደግሞ አናት